ሰላም ሰላም ቤተሰቦቼ እንዴት አላችሁ? ሁሉ ሰላም እግዚአብሔር ይመስገን። እኔ ያለው በቸርነቱ። ዛሬ ደግሞ እንግዲህ ጥቅል ጎመን በነጭ ሽንኩርት ብቻ ነው የምሰራው ማለት ነው። ያው ሽንኩርትም አልነበረኝም ግን በጣም ነው የሚጣፍጠው ነጭ ሽንኩርት። ሌላኛው ደግሞ ሌላችሁ የምፈልገው ነገር ማለት ነው ብዙ ጊዜ ድንች ከላይ ነው የምንጨምረው። ድንቹን መጀመሪያ አድርገን ግን በዘይት ጠብስ አድርገን ብንሰራው በጣም ነው የሚጣፍጠው ማለት ነው። ሌላ ደግሞ ሲቀጥል ምን መሰላችሁ፣ ጥቅል ጎመኑ በጣም መብሰል የለበትም። አሁን ለምሳሌ ጥቅል ጎመኑን መጀመሪያ ጠብሰን በኋላ ድንቹን ብናደርገው ድንቹ እስከሚበስል ድረስ ጥቅል ጎመኑ ይሞታል ማለት ነው። ስለዚህ ጥቅል ጎመን ስንሰራ ማድረግ ያለብን መጀመሪያ ድንቹን እንደዚህ በዘይትና በሽንኩርት ጥብስብስ አድርገን ከጨረስን በኋላ ከዛ ጥቅል ጎመኑን መጨመር። ጥቅል ጎመን ሲጀመር ብዙ መቆየት የለበትም። ያኔ ከለሩ ራሱ በደንብ መጥቆር የለበትም። ነፃ እንዳለ ነው ማውጣት ያለባችሁ እንጂ አንዳንድ ሰዎች አሁን በጣም ጥብስ ሰርጋችሁ ጥቁር የምታረጉት ሰዎች አላችሁ። እሱ አይመከርም። ጥቅል ጎመን ያኔ ጥብስ አድርጋችሁ ማውጣት ብቻ ነው እንጂ መቀቀል በጣም እስከሚበስል ድረስ እስከሚጠቁር ድረስ መቆየት የለበትም ማለት ነው። እሺ ቤተሰቦቼ እንግዲህ እንደምታዩት ያው ድንቼን፣ ዘይቴን፣ ነጭ ሽንኩርቴን ጥብስ ካረኩ በኋላ ያው ጥቅል ጎመኔን አድርጌያለሁ ማለት ነው። ያው ጥቅል ጎመን ታውቃላችሁ ሲሰራ መጀመሪያ ስትከቱት ብዙ ነው፣ በኋላ ተሰርቶ ሲያልቅ ደግሞ ትንሽ ነው ማለት ነው። አሁን ያው ከድንቼ ጋር አብሬ ያቀላቅለዋለሁ ማለት ነው በደንብ አድርጌ። ግን ማወቅ ያለባችሁ በጣም በብዛት የምትሳሳቱት ድንቹን መጀመሪያ አድርጉ። ምክንያቱም ጥቅል ጎመኑ ቢያንስ ማለት ነው በዛ ከተባለ 10 ደቂቃ መቆየት ያለበት። እንደውም 10 ደቂቃ በታች ቢሆን ራሱ ጥሩ ነው። ምክንያቱም ጥቁር ነው የሚለው በጣም ካበሰላችሁት ማለት ነው። እሺ ቤተሰቦች እንግዲህ እንደምታዩት አያችሁት ሙልት ያለው ድስት ወደታች ወርዷል ማለት ነው። አሁን በደንብ አድርጌ አገናኘዋለሁ ድንቹንና ጥቅል ጎመኑ። እንደነገርኳችሁ ጥቅል ጎመኑን አሁን ትንሽ ቆይቼ አወጣዋለሁ። ብዙ አላቅንተን አለው ምክንያቱም ነጭ እንደሆነ ነው መሆን ያለበት፣ መጥቆር የለበትም። በብዛት ስትሰሩ እንደዚህ አታረጉትም፣ በጣም ታበስሉታላችሁ። እዚህ ጋር አሁን ነጭ ሽንኩርት አለኝ፣ ግማሹን አቁላልችበታለሁ መጀመሪያ። አሁን ይሄን ደግሞ ከላይ ጨምረዋለሁ ማለት ነው። ግማሹን ጨቅጭቄ ደግሞ አቁላልችበታለሁ። ቀይ ሽንኩርት አልጨመርኩም። አሁን እንደምታዩት ነጭ ሽንኩርቴን ጨምሬያለሁ ማለት ነው። ጨው ጨምሬያለሁ። በቃ አሁን አጠፋዋለሁ። ድንቼ መብሰሉን ቼክ አድርጌ አጠፋዋለሁ ማለት ነው። ምክንያቱም እኔ በደንብ እንትን አልለውም። ነጭ ሽንኩርቱን አቀላቅለዋለሁ በደንብ አድርጌ። በደንብ አላበስለውም። ጥቅል ጎመኑ ደግሞ በሳህን ስለሚቋጠር መጥቆር የለበትም። እግዚአብሔርን ነው የምላችሁ 5 ደቂቃ አላቆየሁትም፣ 3 ደቂቃ ምናምን ያቆየሁት። አያችሁት ነጭ እንደሆነ ማለት ነው። ነጭ እንደሆነ ተውኩትኝ። ስከትፈው ደግሞ ድቅቅ አድርጌ ነው የከተፍኩት፣ በሳህን ስለሚቋጠር እንትን እንዳይል ብዬ ማለት ነው። አያችሁት ከለሩ ራሱ ሲያምር ማርያምን። ስለዚህ ስትሰሩ እንደዚህ አድርጋችሁ ነው መስራት፣ ነጭ እንደሆነ ማለት ነው። በጣም አታብስሉት። ተወደዳችሁት ላይክ ሼር ማድረጋችሁን እንዳትረሱ። ወዳችኋለሁ። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ ባይ ባይ። እሺ ቤተሰቦች እንግዲህ ያው ሊቀመስ ነው ማለት ነው። ያው እንግዲህ ዛሬ ቅዳሜ ነው። እስማው ለመስከረም ሳዶም ለካሜን ደቂቃ አድርጌ ነው የከተፍኩትኝ ማለት ነው። የሚቋጠር ስለሆነ እንዲመቸኝ ለመቋጠር። አያችሁት ድንቿንም ደቂቃ አድርጌ ነው የከተፍኳትኝ ማለት ነው። አያችሁ ነጻቱን አያችሁት ነጭ እንደሆነ በቃ ምትል ማህዬ። እንደዚህ ነው ጎመን መሰራት ያለበት እና ከወደዳችሁት ላይክ ሼር ማድረጋችሁን እንዳትረሱ። ባይ ባይ።